ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚች ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ዕለት ለተቀደሰ ዓላማ በተቀደሰው ተራራ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ወንነኒ ንዜንወክሙ አሃዊነ ዘአሰፈውም እግዚአብሔር የነገራቸውን ለአባቶቻችን የነገራቸውን ተስፋ እኛም እንነግራችኋለን። እስኪ በሉ እግዚአብሔር በሉ እስኪ ለአባቶቻችን የነገራቸውን ተስፋ እኛም እንነግራችኋለን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ይሄ ነው። ቃሉን የምናገኘው በሐዋርያት ሥራ ምዕራፍ 13 ቁጥር 32 ላይ ተጽፎ የምናገኘው ኃይለ ቃል ይሄ የሐዋርያት ሥራ ምዕመናን ቁጭ ብላችሁ ቤታችሁ በደንብ ልታነቡት የሚገባ መጽሐፍ ነው። ሌላውን አታንብቡ ማለት አይደለም። ማንኛውም ክርስቲያን ግን ክርስትናውን በደንብ የክርስትናን ሕይወት በደንብ ሊረዳ የሚችለው የሐዋርያትን ሥራ በደንብ ያነበበ ክርስቲያን ክርስትና በደንብ ይረዳል ማለት ነው። እንዴት ተጸነሰ፣ እንዴት ተወለደ፣ እንዴት አደገ፣ ምን ፈተና ገጠመው፣ ፈተናው እንዴት አለፈ፣ ከምን ተነስቶ እዚህ ደረሰ የሚለው የክርስትና ጉዳይ እና የክርስቲያኖችን የሕይወት መንገድ የሚተነትን ብቸኛ መጽሐፍ ነው ማለት ነው። በ12 ሰዎች ክርስቶስ የአዲስ ኪዳንን እምነት እንደመሰረተ ይታወቃል። ከዚያም ቀጥሎ 72 ጨምሯል። ከዚያም የወንዶች ብቻ ነው እንዳይባል ሴቶችን 36 ሴቶችን ጨምሯል። 120 ቤተሰብ የሚባሉት ክርስቶስ ሲያስተምራቸው ከዋለበት እየዋሉ ካደረበት እያደሩ ይማሩ የነበረ እነኚህ እንደሆኑ ይታወቃል። እስከ ትንሣኤው ድረስ ማለት ነው። ከዚያ እስከ ዕርገቱ ቆይተው ጸጋ መንፈስ ቅዱስ እንደሚልክላቸው ተስፋ ሰጥቷቸው 10 ቀን ጠብቀው ጸጋ መንፈስ ቅዱስ ከወረደ በኋላ ሐዋርያት ያንን የመንፈስ ቅዱስ ጸጋና ስጦታ ገንዘብ ሲያደርጉ የሚፈሩት ፍርሃት ተወገደላቸው። ጭንቀት አልነበረም። ዓለምን መስበክ ጀመሩ። አንድ ጊዜ 3000 አንድ ጊዜም 5000 8000 ሕዝብ በተከታታይ አጠመቁ። 8120 ሕዝብ ሆኑ ማለት ነው። ይህን ሕዝብ የሚመሩ ደግሞ ካህናት ያስፈልጋሉ፣ መሪዎች፣ ፊታውራሪዎች ያስፈልጋሉና 6 ዲያቆናት ተመረጡ። 6 ዲያቆናት ሊቀ ዲያቆን እስጢፋኖስ ተመረጠ፣ ፊታውራሪ ሆኑ። በዚህ መንገድ ሕዝቡ ይመራ ነበረ። አንድ ልብ፣ አንድ ሐሳብ፣ አንድ ማዕድ ነበራቸው ይላል መጽሐፍ ቅዱስ። እስኪ በሉ አንድ ልብ በሉ እስኪ፣ አንድ ሐሳብ፣ አንድ ማዕድ ነበራቸው። ምን ነበራቸው? አንድ ምን ልብ፣ አንድ ምን ሐሳብ፣ አንድ ምን ማዕድ። የሚበሉት በአንድ ላይ ነው፣ ብቻቸውን አይበሉም። 100 ሺህ ብርም የሚያገኘው 1 ሺህ ብርም የሚያገኘው ከሐዋርያት እግር አንጥቶ ሳይሸራርፍ አንጥቶ ከእግራቸው ስር ይጥላል። ይሄን ያገኘው ብሎ ሳይዋሽ ያመጣል። ሁሉም እኩል ግን በአንድ ላይ ይበላሉ። በአንድ ማዕድ ነበር የሚበሉት። በአንድ ላይ ይጸልያሉ፣ በአንድ ላይ ይጾማሉ፣ እግዚአብሔር ጋር ቀጥታ ይገናኛሉ። ጸጋ መንፈስ ቅዱስ የተቆጣጠረው እግዚአብሔር የማይለይበት ጉባኤ አንድነት በውስጣቸው ነበረ ይላል መጽሐፍ። እንደው ዘወትር በአንድ ልብ ሆነው ይጸልዩ ነበር ይላል። ያስቀና ቃል ነው በእውነት። እስኪ በሉ
ዘወትር በልሱ በአንድ ልብ ሆነው ይጸልዩ ነበር። በስንት ልብ ሆነው? በአንድ ልብ 8120 ሰው አንድ ልብ ሆኖ ይጸልይ ነበር። አንድ ልብ ማለት ምን ማለት ነው ስንል የሁሉም ሰው የአንድ ሰው ልብ ሆነ ማለት አይደለም። ክፋት አልነበረም፣ ተንኮል አልነበረም፣ ምቀኝነት አልነበረም፣ መተላለፍ አልነበረም፣ ሹመት ሽልማት ፍለጋም የለም። በአጠቃላይ የሚጸልዩት እምነታቸው እንዲሰፋና በምድር ላይ የእግዚአብሔር መንግስት ዓለምን እንዲቆጣጠር ለወንጌል አገልግሎት እግዚአብሔር ያቀናላቸው ይፋጠንላቸው ዘንድ ነበር። ብቻ ዓላማቸው ነው ማለት ነው። ሰማያዊ ዓላማ ብቻ ይዘው የሚጓዙ ምዕመናን ነበሩ ማለት ነው። ምድራዊ ነገር የሚያስቀናቸው ምንም ነገር አልነበረም። እንዳልኳችሁ ነው። ብዙ ብር የሚያገኘው ትንሽ ብር የሚያገኘው ትንሽ አገኘው ብዙ አገኘው የሚጨነቅ የለም። አንተተው ሐዋርያት እግር ስር ይጥሉታል። ብዙ ያመረተው ትንሽ ያመረተው ሁሉም መሉን አንተተው ከሐዋርያት እግር ስር ያስቀምጣል። እኩል ይበላሉ። እነሱ ተርፎ በየአካባቢው የወደቁ ድሃዎችን እያነሱ ይመጸውቱ ይመግቡ ነበር ይላል። በአንድ ልብ ሆነው አያቸው። አሁን ያለብን ችግር ምንድነው ሲባል አንድ አካል ሆነን እንደዚህ ጉባኤ ሲኖር እንሰበሰባለን። በዓል ሲሆን ልባችን ግን አንድ ነው ወይ ሲባል ጥያቄ ውስጥ ነን ያለነው። አቃሉ ጋር ናችሁ። ዛሬ ጎረቤትና ጎረቤት አብሮ የማይበላበት ደረጃ ላይ ደርሷል። ዛሬ አንዱ ጋር አብሮ በልቶ ጠጥቶ መዋል መተሳሰብ ቁሟል። የምትመለከቱት ነው። ዓለም ዝብርቅርቅ ብሏል። ምስቅልቅሉ ወጥቷል። ዓለም ለምን ከተባለ የሚታኮስ የሚጋደል ነው ያለው። አንዱን አንዱ ጥሎ አንዱ ረግጦ ማለፍ ያለው ለምን ከተባለ አንድ ልብ የለም። እግዚአብሔር ልባችን ይመልስልን እና ምን ለማለት ፈልጌ ነው የሐዋርያት ሥራ ከምዕራፍ 1 ጀምራችሁ 28ቱን ምዕራፍ ደረጃ በደረጃ ቤታችሁ ብታነቡት እኔ በዚህ ክርስትና ውስጥ በነበሩት አባቶቼ እናቶቼ ክርስትና የህይወት ጉዞ ውስጥ ምን ላይ ነው ያለሁት ብለን ራሳችን እንድንገመግም ያደርገናል ማለት ነው። በደንብ መረዳት ይችላል። በደንብ ክርስትና ባለመረዳታችን ስለሆነ በእግር እየተመላለስ ልባችን ከእግዚአብሔር የሰማይና የምድር ያክል ርቆ ስለተቸገረን ቤተ እግዚአብሔር እንመጣለን። አዎ ክርስቲያኖች ነን፣ አዎ አማኞች ነን፣ አዎ እናመሰግናለን፣ እንዘምራለን፣ ቅዳሴ እንቀድሳለን፣ ሰዓታት እንቆማለን፣ ማህሌት ይቆማል፣ ቅኔው ይረቀቃል፣ መጻሕፍት ይተረጎማሉ። የጎደለ ነገር የለም። ግን የጎደለው ነገር ፍቅር የሚባለው ጨው የሆነው የሕግ ሁሉ የበላይ የሆነው ፈጻሚ ሕግ የሆነው ፍቅር የሚባለው ግን ከኛ ርቋል። እውነት አስብ እግዚአብሔር ፍቅሩን ይስጠን። ፍቅር ከሌለ ደግሞ ሁሉ ከንቱ ነው። ሐዋርያው እንደተናገረ እንደዚህ መገስገሳችን ጥሩ መስበካችን መቀደሳችን ይሄ ሁሉ ከንቱ ይሆናል። ማስቀደሳችን ሁሉ መሰብሰባችን ሁሉ ከንቱ ይሆናል። ምን ከሌለ አሁን እንደ ወይዜኒ ሁሉ ሰለስቱ አለና ሐዋርያው በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 13 ቁጥር 13 ላይ በዚህ ምዕራፍ 13 ቁጥር 13 ላይ ስታነቡ ወይዜኒ ሁሉ ሰለስቱ ዘይነብሩ ለዓለም እንግዲህ እነኚህ ሶስቱ ለዘላለም ጸንተው ይኖራሉ አለ። የክርስቲያኖች የህይወት መሰረት የሆኑ ሶስት ምሰሶዎችን ጠቀሰና እነኚህም ደግሞ ሃይማኖት፣ መጀመሪያ ሃይማኖት ነው፣ እምነት ነው፣ ወትውክልት ሁለተኛው ደግሞ ተስፋ ነው፣ ወተፋቅሮ ሶስተኛው ፍቅር ነው አለና ወንኩሉ ሰይአቢ ተፋቅሮ ከሁሉም ግን ፍቅር ይበልጣል። እምነት ቢኖር ፍቅር ከሌለ እግዚአብሔር ጋር ያገናኛል። ተስፋም ቢኖር ይህ ዓለም አልፎ የሚመጣውን ዓለም እወርሳለሁ ብለን በተስፋ ብንኖር ያላወቅኩትን አውቃለሁ ያላገኘሁትን አገኛለሁ ብለን እንደዚህ ተስፋ አድርገን የምንኖረው ብዙ ነገር አለ። አዎ ይሆናል፣ ይደረጋል። ነገር ግን ወደ መንግስተ ሰማያት ለመድረስ ግን ተስፋ ብቻውን አያደርስም። ፍቅር ያስፈልጋል። ከሁሉ ምን ስለሚበልጥ የአባቶቻችን ትምህርት ይሄን የሚያስተምረን የሐዋርያት ሥራ በሙሉ ክርስቲያኖች እንዴት እንደሚኖሩ ፍቅር እንዴት እንዲያስተሳሰራቸው እያንዳንዱ እንቅስቃሴያቸው አንድ ልብ ሆነው በጸሎት ይተጉ እንደነበረ እግዚአብሔርን ይጠይቁ እንደነበረ በመካከላቸው ክፍተት እንደሌለ ቅዱስ መጽሐፍ በደንብ አድርጎ እኛን ያሳየናል ማለት ነው። ራሳችን እንድናይ ያደርገናል። እንግዲህ ያው ቅድም እንደነገርኳችሁ አስቀድሞ ለአባቶቻችን የሰጠውን ተስፋ ወንድሞቼ ሆይ እነግራችኋለሁ። ምን እላችኋለሁ? ለማን የተሰጠውን ተስፋ? ለአባቶቻችን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንቅቅ ያላስተምሯላት
ብሉያትና ሐዲሳትን አስማምታ ታስተምራለች። ይሄ ሐዋርያት ሥራ የሚያስተምረን ይሄ ነው። ብሉይ ኪዳን አስቀድሞ እየተነገረ የተሰጣቸውን ተስፋ ለአባቶቻችን እኛም ያንን እናስተምራለን ብሎ ብሉይና ሐዲስን እንዴት አድርጎ እንደሚያገናኙት አባቶቻችን በዚህ መጽሐፍ ቅዱስ ላይ የምንረዳው እውነት አለ። ሲጀምር ምዕራፍ 13 ቁጥር 1 ጀምሮ ወሐለው በቤተ ክርስቲያን ዘአንጾኪያ ነቢያት ወሊቃውንት ይላል። ሊቃውንትና ነቢያት፣ ሊቃውንት የሚተረጉሙ የሚተነትኑ የሚራቀቁ የሚያብራሩ ማለት ነው ሊቃውንት የሚላቸው። ነቢያት የሚለው ደግሞ አስቀድሞ የነበረውን በዘመናቸው ያለውን ወደፊት የሚመጣውን ዘመን ያልመጣ ያላዩትን ዘመን እንዳዩት አድርገው የሚተነብዩ ነው። ወደፊት ያለው የሚናገሩ። ሊቃውንት የሚላቸው ደግሞ ትንቢት የተነገረውን የተቆጠረውን ስፋይ የሚተነትኑ የሚራቀቁ በኢየሩሳሌም በአንጾኪያ ይኖሩ ነበረ ነው የሚለው። ቀጥልና በርባናስ ወስሙ ዘተሰሜ ኔጎር ወሉቂዎስ ቀሬናዊ ወማኑሄ ወልደ ሕፃኒቱን ለሄሮድስ ንጉሥ ወሳሙል። እነኚህ ሰዎች ሊቃውንት ናቸው፣ ነቢያትም ናቸው። እነኚህ ነበሩ በዚህ በኢየሩሳሌም በአንጾኪያ ቤተክርስቲያን ነበሩ። መጀመሪያ ወንዘ ይገብሩ ግብረ እግዚአብሔር የእግዚአብሔርን ሥራ በሚሰሩበት ጊዜ ይጸጉሙ ይጸልዩ፣ ፈጽመው ይጾሙ ይጸልዩ ነበር ነው የሚለው። እስኪ በሉ የእግዚአብሔርን ሥራ በሉ በሚሰሩበት ጊዜ ፈጽመው ይጸልያሉ፣ ይጾማሉ። የማንን ሥራ ሲሰሩ ምን ይላሉ? አሁን የእግዚአብሔርን ሥራ ለመስራት ምን ያስፈልጋል ነው እያለ ያለው መጽሐፍ። ምን ያስፈልጋል? አሁን ይህ ቤተ መቅደስ እየሰራ ነው አይደል? ይሄን ለመስራት ቶሎ እንዲቃና ነገሮች ሁሉ ተስተካክለው በአጭር ጊዜ እንዲፈጸም ደግሞም የተመኘነውን ሳናይ እንዳንሞት ምን ያስፈልጋል ነው እያለ ያለው። ጾምና ጸሎት ያስፈልጋል ነው። በነገራችን ላይ የመንፈሳዊ ሥራ መጀመሪያ ምንድነው ከተባለ ጾም ጸሎት ነው። ይህንንም ነቢያት ትንቢት ከመናገራቸው አስቀድሞ ይወርዳል ይወለዳል ዓለም ይድናል ብለው የተሰጠውን ተስፋ ለመስበክ ዓለምን መጀመሪያ ጾሙ ነው። ነቢያት በጾም ትንቢት ተገለጠላቸው፣ ሱባኤ ቆጠሩ፣ ተራቀቁ፣ ዓለምን አዩ። ዓለምን እያጽናኑ በዘመን ሂደት 5500 ዘመን 45 ነቢያት ናቸው በብሉይ ኪዳንና በሐዲስ በሙሉ በሐዲስ ኪዳን በመጽሐፍ ቅዱስ ላይ የተዘገቡ። 30 የጽሑፍ ነቢያት አሉ፣ 15 ደግሞ የትንቢት ነቢያት አሉ። በብሉይ ኪዳን ሊቃውንት ጥናት መሰረት 45 ነቢያት 5500 ዘመን የነበረውን እያዩ እየቃኙ ዓለምን እያረጋጉ ቆይተዋል። ምክንያቱም ገነት ተዘግቷል፣ ተስፋ አልነበረም፣ ይከፈታል ብለው ይናገሩ ነበረ። እንደሚከፈት እግዚአብሔር ገልጾላቸው በምን ገለጸ? በጾምና በጸሎት ነው መልሱ። በምን ገለጸላቸው? ትንቢት ለመናገር፣ ሱባኤ ለመቆጠር፣ ምስጢር ለመተርጎም፣ የፈለግነውን ድንቅ ስራ ቅድስና ስራ ለመስራት መጀመሪያው ምንድነው ከተባለ ጾምና ጸሎት ይባላል። ከእምነት ቀጥሎ ያለ ነቢያት ትንቢት ለመናገር ጾሙ፣ ተገለጠላቸው፣ ተናገሩ። ሁሉን ነገር ክርስቶስ መጥቶ መሲሁ ዓለምን እንደሚያድን እስከዚያ ድረስ ተናገሩ። ሐዋርያቱም ስንመለከታቸው አሁን ባለፈው ጾሙ። ወንጌል ከመስበካቸው አስቀድሞ ጾሙን ነው የጾሙት። ከጾም በኋላ ነው ወንጌል የጀመሩት። በጾም ነው መንፈሳዊ ሥራ የሚጀመረው። በጸሎት ነው መንፈሳዊ ሥራ የሚጀመረው። የእግዚአብሔርን ሥራ በሚሰሩበት ጊዜ በጾምና በጸሎት ያደርጉት እንደነበረ መጽሐፍ ቅዱስ እየነገረን ያለው ለዚህ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በለቢሰ ሥጋ ከተገለጠ በኋላ ወቀደሳ ለሀገር በኪደተ እግር በእግሩ እየተመላለሰ ዓለምን አስተማረ ቀደሰው እንዳለ ሊቆ በዚህ ምድር ላይ በማስተማሩ በፊት አስቀድሞ በዮሐንስ እጅ በዮርዳኖስ ተጠምቆ ጉዞውን ያደረገው ወዴት ነው? ወደ ጾም ነው ያደረገው። በጾምና በጸሎት 40 ቀን ከቆየ በኋላ መጣና ወደ ዓለም መጣ። ወደ ዮሐንስ ጉባኤ ሐዋርያትን መረጠ። እሁድና ሰኞ ሐዋርያትን መርጦ ከዚያ በኋላ ወደ ቃና ዘገሊላ ሰርግ ጉዞ አደረገ። ማክሰኞ በሶስተኛው ቀን ከሰርጉ በኋላ በሰርጉ መካከል ታምር አደረገ። ውሃን ወደ ወይን ጠጅ ቀይሮ ስራውን ጀመረ። ምን ጀመረ? ግን የጀመረው በምንድን ነው? በጾም ነው። ከዚያ በፊት እኮ ሰበከ፣ ድውይ ፈወሰ፣ ለምጽ አነጻ፣ ዕውር አበራ መጽሐፍ የለም። መጽሐፍ ቅዱስ እንመለከተው ከጥምቀቱ በፊት ተጠምቆም ገዳመ ቆሮንቶስ ነው የገባው። 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳይታጠፍ አምላካችን ጾመ ጸለየ። በጾሙና በጸሎቱ ሰይጣንን ድል አደረገው። እንደ ጢስ አተነነው። ለኛ ብነት ለመሆን ነው። ጾም ለሱ ምንም ጥቅም የለው።
ጸሎትም ለሱ ጥቅም የለውም። አርአያውን እንከተለው ዘንድ ነው። ለዚህ ነው ሊቁም ቅዱስ ያሬድ ጾመ እግዚእነ አርአያዚያሁ ከመ ይሀበነ፣ እሱን አርአያ እንድንከተለው አርአያውን ይሰጠን ዘንድ በስርዓት እንኖር ዘንድ መንገድ ያሳየን። ለዚህም አንዱ ጾም ነው አለ። ጌታችን ጾመ አርአያውን እንድንከተል ይላል። በስራውን የጀመረው ክርስቶስን በጾም ነው ይላል። በምንድን ነው የጀመረው? በዚያ ወንጌል መስበክ፣ ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራት፣ ሽባ መተርተር ጀመረ። በገሃድ ስራው ጀመረ መድኃኒዓለም ከጾሙ በኋላ። ለዚህ ነው ወንዘ ይገብሩ ግብረ እግዚአብሔር በሚሰሩበት ጊዜ ጸጉሙ ይጸልዩ ወይ ቤሎሙ መንፈስ ቅዱስ። እዚያ በኋላ መንፈስ ቅዱስ ተገለጠላቸው በጾምና በጸሎት። መንፈስ ቅዱስ ይገለጣል ለሚጾም ሰው፣ መንፈስ ቅዱስ ይገለጣል አይለየውም ለሚጸልይ ሰው። በጾምና በጸሎት የሚኖሩ ሰዎች ሁሉ ጊዜ ሰይጣን እነሱ አይቀርብም። የሚቀርባቸው የሚያናግራቸው መንፈስ ቅዱስ ነው። ከቃሉ ጋር ናችሁ። በጸሎት እግዚአብሔር ያበርታል። አዎ በጣም አሁን ስንመለከተው ሰንፈናል። በጣም ዝሏል ሰውነታችን። ጧት ተነስተን መብላት ነው የምንፈልገው። ጾሙን እንዴት እንደምንጠላው በጣም ፈታኝ ነው። በዚህ አሁን ከተማው አይታችሁ ከሆነ በጾሙ ስጋ ተጨናንቆ ነው ያለው ከተማው በሙሉ። ማን ነው የሚሸጠው? ክርስቲያኑ ነው የሚሸጠው ስጋ። ለምን? ያ ማለት ምን ማለት ነው? ዝሏል ማለት ነው። ክርስትና ሃይማኖት የሃይማኖታቸው የሰዎች ዝሏል ማለት ነው። ጭራሽ እግዚአብሔር ማሰብ አቁመዋል ማለት ነው። ስለ ስጋ ብቻ ነው የሚያስቡት። ስለ ምግብ፣ ስለ መጠጥ ብቻ ያስባሉ። እግዚአብሔር ሁልጊዜ ምግብ ይበላል። አያችሁ፣ ሁልጊዜ እንበላለን። ቢያንስ እንኳን በዚህ ወርና በዚህ ጊዜ እግዚአብሔር ማሰብ እንዴት ይሰራል? ራስን መመርመር ያስፈልጋል። ምንም ጥቅም የለውም እግዚአብሔር ካልፈቀደ። ምንም እንደዚህ ጓጉተን ተሻምተን የምናግበሰበሰው ገንዘብም ምግብም ጥቅም የለውም። ከምንም በላይ ከምግብም ከሁሉም በላይ ማንን ማስፈቀድ ያስፈልጋል? ለማን ሕግ መገዛት? ለእግዚአብሔር ሕግ። አባቶቻችን ያስተማሩ። ከዚያ በኋላ ተገለጠላቸውና ጾምና ጸሎታቸውን አይቶ መንፈስ ቅዱስ ተገልጦ እንዲህ አላቸው፣ ፍልጥጎሙ ሊተ ለበራሱ ወለሳውል ለግብር ዘፈቀድክምዎ አነ እኔ ለእስራኤል ለመርጫቸው ፈልጊያቸዋለሁና በርናባስና ሳኦልን ምረጧቸው ብሎ ሳኦልና በርናባስ የሚባሉ ሁለቱን እንዲመረጡ አደረገ። መንፈስ ቅዱስ ተገልጦ እነሱን መረጠ። ለምን? ለስራ ፈልጋቸዋለሁ አለ። ለምን ፈልጋቸዋለሁ? ለእግዚአብሔር ስራ። ምንድነው የእግዚአብሔር ስራ? እስኪ ንገሩ። እግዚአብሔር ስራው ለኛ እንዲሰራ የሚፈልገው ዋናው መሰረታዊ ስራው ምንድነው? ለምንድነው የተፈለጉት ከተባለ ከሌላው ህዝብ ለዩአቸው። በርናባስና ሳውልን ለዩአቸው። ፈልጋቸዋለሁ ለስራ፣ ለራሴ ስራ፣ ለወንጌል ማለት ነው። ለምን ማለት ነው? ለወንጌል ስራ እኮ ነው የተመረጡ። ለወንጌል ስራ። በነገራችን ይሄ ሁሉ የተመረጠው ለምንድነው ከተባለ ለወንጌል ስራ ነው። አንዱ ይሰብካል፣ አንዱ ምንጣፍ ያነጥፋል፣ አንዱ ጧፍ ገዝቶ ያመጣል፣ ዘይት ያመጣል። በየደረጃው አንዱ ያጨበጭባል፣ አንዱ ይዘምራል፣ አንዱ ቅዳሴ ይቀድሳል፣ አንዱ ያስቀድሳል፣ አንዱ ንስሐ ይገባል፣ ካህኑ ንስሐ ይሰጣል። አጠቃላይ የወንጌል ስራ ነው። በቤተ ክርስቲያን ውስጥ ከወንጌል ውጭ የሆነ ምንም ስራ የለም ማለት ነው። አሁን የሁሉ ህዝብ የተሰበሰበው ለምንድን ነው? እስኪ ንገሩ። ሁላችሁም ንገሩኝ እስኪ። ለምንድን ነው የተሰበሰበው? ለወንጌል ነው አይደል? አይደል? ምክንያቱም በምድር ላይ ቤተክርስቲያኗ መሰረታዊ ዋና አጀንዳዋ ምንድነው ከተባለ ወንጌል ነው። የተሰጣት አደራ ወንጌል ነው። ሂዱ እንግዲህ አሕዛብን ዓለምን ሁሉ አስተምሩ፣ አሕዛብን አጥምቁ፣ በአብ በወልድና በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ነው አይደል የተባለው። መመሪያው ይሄ ነው። ማቴዎስ 28:19 ማርቆስ 16:16 ላይ ስንመለከት ለዚህ ተመረጡ ነው ሁለቱን የሚለው። ወምዝ ጾሙ ወጸለዩ፣ ከተመረጡ በኋላ ሁለቱም ጸለዩ። አያችሁ፣ ጾሙና ጸለዩ። ምን አሉ? መንፈሳዊ ስራ በምን ይጀመራል ነው ያለው? አዎ ተመረጡ። እግዚአብሔር መንፈስ ቅዱስ በሌሎቹ ላይ አድሮ እነሱ እንዲመረጡ አድረገ። ለዩአቸው፣ መርጫቸዋለሁ፣ ለወንጌል ለተልእኮ ለአገልግሎት መርጫቸዋለሁ አለ። እነሱም ምርጫቸውን አከበሩና ቀጥታ ተመርጠናል ብለው ወንጌል ሊሰብኩ አልወጡም። ጾሙና ጸለዩ ነው የሚለው። ምክንያቱም መንፈሳዊ ስራ የሚጀምረው በምን ስለሆነ? በጾምና በጸሎት። ጸለዩ። ከጸለዩ በኋላ ወደዩ ደዊሆሙ ዲቤሆሙ ወፈነውጎሙ። ከዚያ በኋላ እነሱም ደግሞ እጃቸውን ጭነው እነሱን ባረኳቸውና ጸለዩላቸውና ላኳቸው ለአገልግሎት። ወተፈንወሙ ሀበ መንፈስ ቅዱስ ወረዱ ሴሌውቅያ ወምሕዬ ነገዱ ቆጵሮስ በሐመር።
ከዚያ በኋላ ወደ ሴሌውቅያ ወደሚባል ሀገር ለአገልግሎት ሄዱ። በሐመር በመርከብ ተጭነው ጉዟቸውን ማድረግ ጀመሩ። ሴሌውቅያ ወደሚባል ሀገር፣ ከዚያም በኋላ ወደ ቆጵሮስ ወደሚባል ሀገር ለወንጌል አገልግሎት ተመርጠዋልና ከጾምና ከጸሎት በኋላ ከተባረኩ ከተጸለየላቸው በኋላ ጉዟቸውን አደረጉ ይላል። እግዚአብሔር ለማመስገን ህዝቡን ለማስተማር ወበቆሙ ሀገረ ስልማና ነገሩ ቃል እግዚአብሔር በምኩራባት ይቆሙ ለአይሁድ ወሐዶ ዮሐንስ ውስጥ ይትላቁም። ከዚያም በኋላ ከሄዱ በኋላ ህዝቡን እንደዚህ በምኩራብ አገኙትና ወደዚያ ገብተው ማስተማር ጀመሩ። የእግዚአብሔርን ቃልም ነገሩ። በዚያም ዮሐንስን አገኙት ይላል። ማንን አገኙት? ዮሐንስ ማን? መጥምቁ ዮሐንስ ነው። የመጀመሪያው ወንጌላዊ። በነገራችን ላይ ክርስቶስን 6 ወር የሚበልጠው በስጋ ዮሐንስ ነው። ዮሐንስ በመጸነሱም በመወለዱም ወንጌል በመስበኩም ከክርስቶስ 6 ወር ይቀድማል። መጥምቁ ዮሐንስ ማለት ነው። በባህሪ መለኮቱ የዮሐንስ ፈጣሪ ነው አምላካችን ኢየሱስ ክርስቶስ። በለበሰው ስጋ ደግሞ ሰው ሆኖ ሲመጣ ደግሞ ዮሐንስ 6 ወርን ይበልጠዋል ክርስቶስን በእድሜ ዮሐንስ ማለት ነው። ስለዚህ የመጀመሪያው ወንጌል ሰባኪ ማን ነው ከተባለ በመጽሐፍ ቅዱስ ዮሐንስ መጥምቁ ነው። ማቴዎስ 3ን ሉቃስ 3ን ማንበብ ነው። ማርቆስ 1 ዮሐንስ 1 ላይ 4 ወንጌላውያን ተባብረው ስለሱ ጽፈዋል። ስንመለከት በዮርዳኖስ ምድረ በዳ የአዋጅ ነጋሪ ቃል ተብሎ በኢሳይያስ 40 ቁጥር 1 ጀምሮ የተነገረለት እየሰበከ የመጣው ምድረ በዳውን ያለመለመው የመጣው በጠለ ጸሎቱ በጠለ ትምህርቱም ደግሞ የአይሁድን ልቦና ያለመለመው ያ ሰባኪ ዮሐንስ መጣ። ክርስቶስ 30 ዓመት ሊሞላው 6 ወር ሲቀረው በናዝሬት ገሊላ በነበረበት ጊዜ ዮሐንስ በዮርዳኖስ ወንጌል እየሰበከ መጣ። 6 ወር በዮርዳኖስ ወንጌል ሰበከ፣ ሕዝቡ ሰበሰበ። ስለ ክርስቶስ ስለሚመጣው መሲሁ በናዝሬት ገሊላ አለ። እኔ ለጊዜው ነው የማስተምራችሁ፣ በወንጌል አምናችሁ ንስሐ ግቡ እያለ መስበክ ጀመረ። በውሃ ለጊዜው ለንስሐ ወደሱ ማቅረብ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን ከኔ ምን ይላል? ይበረታል፣ የእግሩን ጫማ ሊሸከም አይገባኝ ነው ብሎ ዝቅ ባለ በልዩ ትሕትና ይሰብክ ነበር። እየሰበሰበ የጠበቀው ያ ዮሐንስ በኋላ ከዮሐንስ ፈጣሪውን አጠመቀ። ተጠምቆም ወደ ገዳመ ቆሮንቶስ ክርስቶስ ሲሄድ ዮሐንስ ጉባኤውን ይዞ ቀጠለ። 40 ቀን በኋላ ጾሙን ጨርሶ ክርስቶስ ወደ ዮርዳኖስ ሲመጣ በዮሐንስ ጉባኤ ተገኘ። መድኃኒዓለም በመካከላችን ይገኝልን በብረት ተገኘለት። ጾሙን ጨርሶ ወደ ሌላ ቦታ አልሄደም፣ ከማንም ጋር አልተገናኘም። ኢየሱስ ክርስቶስ ወደ ዮሐንስ ጉባኤ ነው የመጣው። ዮሐንስ ገና ከሩቅ ሲያየው ከመቀመጫው ብድግ አለና ጉባኤ ያስተምር ነበረ። ትምህርቱን ማቆመና ነዋ በግዑ ለእግዚአብሔር ዘያአትት ወያስየስል ኃጢአት ዓለም፣ እነሆ የዓለምን ሁሉ ኃጢአት የሚያስወግደው የእግዚአብሔር በግ ብሎ ለሕዝቡ ሰበከው ይላል። ክብርና ምስጋና ለመድኃኒዓለም ይሁን። ሰበከ፣ አስተዋወቀው። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ስታነቦ የዓለምን ሁሉ ኃጢአት የሚያስወግደው የእግዚአብሔር በግ ነው አለ። ማን? ዮሐንስ። ማንን? ክርስቶስን። ብዙ ሺህ በጎች የዓለምን ኃጢአት ያስወግዳሉ ተብሎ ተሰጉ። ደማቸው ፈሰሰ፣ ስጋቸው ተቆረሰ ወይም ተቆረጠ። ነገር ግን አንድም በግ ገነትን መክፈት አልቻለም። የዓለምን ኃጢአት ግን ማስወገድ አልቻለም። ማን አስወገደ? የእግዚአብሔር በግ። እሱ ማን ነው? መድኃኒዓለም። የዓለምን ሁሉ ኃጢአት በደሙ ያጠበው በአንድ ኮረብታ ቀራንዮ ተሰቅሎ ዓለምን ሁሉ ያዳነ አማናዊ በግ የድንግል ማርያም ልጅ መድኃኒዓለም ነው። ክብርና ምስጋና ለእሱ ይሁን። ይህን ሰበከው። ስለዚህ በርናባስና ሳውል የተባለው ጳውሎስ እነሱም ወደ ሴሌውቅያ ሄዱ። ከሴሌውቅያም በሐመር ተጉዘው ወደ ቆጵሮስ ሀገር ደረሱ። በምኩራብ ገብተው ሕዝብና አሕዛብን ሰበኩ። የክርስቶስን ወንጌል እውነታውን ገለጡ። የመንፈስ ቅዱስ ጸጋ በእነሱ ላይ ነውና የመንፈስ ቅዱስ ጸጋ እንዲያድርባቸው በጾም በጸሎት ስራቸውን ጀምረዋልና መስበክ ጀመሩ። ሊሰብኩ ሲሄዱ ዮሐንስን አገኙት ይላል። የወንጌሉ መጀመሪ ባለቤት፣ ፈጣሪውን ያጠመቀ ብቸኛው፣ ትንቢት ተነግሮለት የመጣ ነቢይ፣ ሐዋርያ፣ ሰማዕት፣ ጻድቅ፣ መናኝ እንዲሁም ካህን፣ ከካህንም ፈጣሪውን ያጠመቀ ተብሎ የተነገረለት ከሴቶች ልጆች ዮሐንስን የሚበልጥ የለም ብሎ ራሱ ባለቤቱ መድኃኒዓለም በማቴዎስ ወንጌል ምዕራፍ 11 ላይ የመሰከረለት ድኅረም ነቢያት፣ ከነቢያት በኋላ የነቢያት መደምደሚያ መጨረሻ ነው፣ ነቢይ ነው። ቅድመ ሐዋርያት፣ የሐዋርያትም ደግሞ የመጀመሪያ
ብቸኛው የወንጌል ሰባኪ ነው። ሐዋርያ ሳይጠራ ብቸኛው አስቀድሞ ወንጌል የሰበከ ሐራዊት ጋር በምድረ በዳ በሲና ምድረ በዳ አድጎ ወንጌል እየሰበከ የመጣ የሰው ቋንቋ አልሰማም። እናት አባቱ ሙተውበት በበረሃን ያደገው ነገር ግን ሲመጣ ወንጌል እየሰበከ ነው የመጣው። ከሐራዊት ጋር አድጎ ወንጌል እየሰበከ የመጣ ነው። ለዚህ የተመረጠ እሱን አገኙት ይላል። ወሶብ አንሶ ሰው ውስተ ኩሉ ደሰያት በየአደባባዩ ጉዞ ባደረጉ ጊዜ በየባህር ወደቡ በተጓዙ ጊዜ በጥሩ ሀገር ተስማ ጳፉ ወደ ጳፉ ሀገር ደረሱ። ጳፉ ወደ ምትባል ሀገር ወረከቡ በህየ በሴዘ ስራይ አይሁዳዊ ሐሳዊ ነቢይ ወስሙ በርሱያስ ወይም በርሱያስ የሚባል በርሱ ስም ይሉታል። ይህንን ሰው ጠንቋይ የሆነ አጭበርባሪ የሆነ ውሸታም የሆነ ሰይጣን ጠሪ ይህን ሰው በዚህ ሀገር አገኙት። ዘሃሉ ሀበ መልአክ ሰርግዮስ ወጳውሎስ ብእሲ ጠቢብ ወፀውኦሙ ለበርናባስ ወለሳውል። ከዚያ በኋላ ሌላ ሰው ነበረና ይሄኛው ሰውዬ ሰርግዮስ የሚባለው ሰው የአገረ ገዥ ነው። እሱ በርናባስና ጳውሎስን ባያቸው ጊዜ ጠራቸው። ወፀውኦሙ እነሱን ጠራቸው። ወፈቀደ ይስማ ቃለ እግዚአብሔር እነሱ ጋር ቃለ እግዚአብሔርን መስማት ፈለገ ይላል። አገረ ገዥ ከቃሉ ጋር ናቸው። አንድ ጠንቋይ የሚያስቸግራቸው ነበረ ሰርግዮስ የተባለ በዚያ በጳፉ በሚባል ሀገር የሚኖር የዚያ ሰውዬ ትምህርት አደንዝዟቸው ነበረ። የውሸት ትምህርት እገላለሁ አድናለሁ ይላል። መግደል ማዳን ግን አይችልም። ራሱን በእግዚአብሔር ቦታ ያስገባ ደባል አምላክ እየሰበከ የነበረ ለጆሮአቸው መልካም ነገር የማይሰሙበት ሰው ነበርና እሱ ጆሮአቸውን አብሱላቸው አማሯቸው ስለነበረ አገረ ገዡ እነ ቅዱስ ጳውሎስን ጠራቸውና ኑ አስተምሩኝ ያላቸው የእግዚአብሔርን ቃል ነገሩት ይላል። ወይ ተዋቀሰው ውጡ ዘሰራይ ያኛው ግን ያጠንቋዩ ሰው ለምን እያለ ይከራከራቸው ነበር። ለምን ይላቸው ይከራከራቸዋል። ለምን ወንጌል ትሰብካላችሁ? ለምን ስለ ኢየሱስ ክርስቶስ ትናገራላችሁ? እኔ ያስተማርኳቸው እንዳይይዙ የሰይጣንን መንገድ እንዳይከተሉ ይከራከራቸው ነበር። ዘይብልጎ የልማስ መከመዝም ሁለተኛ ስሙ ነው። ትርጓሜ ስሙ ወፈቀደ ከመይክልኦ ለመላክ አሚነ ያኛው አገረ ገዡ ሰውዬ ክርስቶስን እንዳይከተል እንዳያምን ይከለክለው ነበረ። ለምን በእኔ የምነግርን ብቻ ስማ እያለ በሱ ስራይና ጥንቆላ በሱ ደባል አምላክ በዚህ ከንቱ የሆነ ሐሳብ ተጠምዶ እንዲኖር አገረ ገዡን ያስቸግረው ነበር። ወመላ መንፈስ ቅዱስ ላይ ሳውል ዘውቱ ጳውሎስ ወመሃሮ ያን ጊዜ መንፈስ ቅዱስ በጳውሎስ ላይ ሳውል በተባለው ጳውሎስ ላይ ያደረና ርሱ ለመላኩ ለዚያ መላክ ማለት አገረ ገዥ ማለት ነው። ለአገረ ገዡ በደንብ ነገረው። እሱ ስለ ጥንቆላ ነው የሚያስተምረው። ጥንቆላ ደግሞ ውሸት ነው። ደባል አምላክ አድርጎ ይሰብካል። እግዚአብሔር ይህን አይወድም። መግደልን ማዳንን የሚችል ማን ብቻ ነው አለው? ማን ብቻ ነው? እግዚአብሔር ብቻ ነው አለው። መልካም አንተን ሊያስፈራራ ይችላል። በቤተ መንግስት ሰላማት እንድታድር ሊያደርግ ይችላል። ውስጥ ሊረብሽ ይችላል። አሁን የሱ አምላክ እውነተኛ ከሆነ እኛን ይግደለን፣ በእኛ ላይ መከራ ያንጣ እስኪ ጥራው ብለው ፊት ለፊት ተጋፈጡት። እርሱንም አፉን ዘጉትና ከዚህ በኋላ አገረ ገዡ የነሱን ትምህርት እንዲከተል መንፈስ ቅዱስ አደረ ይላል። በነሱ በጳውሎስ ያደረና አስተማረው። ወደ ጸሩ ለመላገረ ገዡ ተመለከተው። ወይ ቤሎ ኦ ጽጉበ ኃጢአት አለው። ያንን ክፉ ሰው አንተ ኃጢአትን የጠገብክ ወኩሉ እከይ የክፋት ሁሉ መነሻ ይሆን ራስህ ክፋት ይሆን የክፋት መገለጫ ይሆን ወልዱ ለሰይጣን ጸራ ለኩላ ምግባረ ጽድቅ የሰይጣን ልጅ የጽድቅ ሁሉ ጥላት ነው አለው። ያንን ጠንቋዩ ሰው ሐዋርያው ቅዱስ ጳውሎስ ይሄን የሚለው የጽድቅ ሁሉ ጥላት ነው አለው። እንዘ ተአሉ ፍኖተ እግዚአብሔር ርቷ የቀናችሁን የእግዚአብሔርን መንገድ የካድክ እስኪ በሉ ኃጢአትን የጠገብክ በሉ እስኪ የክፋት ሁሉ መነሻ የሰይጣን ልጅ የጽድቅ ሁሉ ጠላት የእግዚአብሔርን እውነተኛውን መንገድ የሳትክ። አያችሁ ቅዱስ ጳውሎስ ሲከራከረው ማለት ነው። መንገድ ስተሃል አለው። አንተ የምትጠራው ሰይጣን ነው አለው። ስራ የምታደርገው በሰይጣን ነው። በሽታ የምታመጣው እየጠራ ነው። ሰይጣን ተሸክመ ሰውን የምታሸክም ለጽድቅ የጽድቅ መንገድን እውነተኛውን የእግዚአብሔር መንገድ የዘነጋህ የጽድቅ ሁሉ ጠላት ነህ አለው። ኃጢአትን የጠገብክ ነህ ተመለስ እያለ ሰበከው መከረው። ወይዚህን አሁን እግዚአብሔር ላይ ለቀ እነሆ የእግዚአብሔር እጅ ባንተ ላይ ናት አለው። ባንተ ላይ ናት
በትዕግስቱ በምሕረቱ በርኅራኄው በቸርነቱ እግዚአብሔር ተሸክሟል። ይህን ካልሰማህ ግን የእግዚአብሔር እጅ ባንተ ላይ እንደሆነች አትዘንጋ። ዓይኖቹ ይታወራሉ። የብርሃን ነጸብራቅ አታይም። ጨረቃንም በሌሊት ማየት አትችልም። አመ ይበጽሕ ዕድሜከ ጊዜ በደረሰ ጊዜ እነሆ ልብህ ይጋረዳል፣ ሰውነትህም ይጨልማል፣ የሚመራህም አታገኝም ብሎ ነገረው። ወሪዎ መልአክ ዘኮነ ደንገጸ ወአምነ በእግዚእነ። ያን ጊዜ ሁሉንም ትቶ ደነገጠና በጌታችን በኢየሱስ ክርስቶስ አመነ ይላል። ክብርና ምስጋና ለአምላካችን ይሁን። ይሄንን ለቅዱስ ጳውሎስ ያው በጾምና በጸሎት ስራ ሲጀመር እንደዚያ የአባቶቻችን ስራ ነግሬያቸዋለሁ። ኢየሱስ ክርስቶስ በምን ጀመረን ያልነው ስራው በምን ጀመረን? እሺ በመጾምና በመጸለዩ ማን እንድል አደረገ? ሰይጣን አይደለ? ሊፈትነው እኮ ገዳም ገብቷል። ሰይጣን አያርፍም። እሱ ግን እንደ ጢስ አተነነው። ላመጣው ጥያቄ ሁሉ መልስ ሲሰጠው አምላኩን ተረዳ፣ እንደ ጢስ ተኖ ጠፋ። ስለዚህ ክርስቲያን የሆነ ሁሉ በክርስቶስም የተጠራ ሁሉ መጾም መጸለይ ግዴታው ነው። አለበለዚያ ሰይጣን ይፈትናል። እንቅልፍ የሌለው ጥላት አለ። በሌሊትም በቀንም የተሰወረ ወጥመድ የሚያዘጋጅ የተሰወረ ጉድጓድ የሚያዘጋጅ ሳናውቅ የምንገባበት ብዙ ጉድጓድ አለ። ሳናውቅ የምንጠመድበት ብዙ ወጥመድ አለ። እንደዚህ አይነቱ ወጥመድ እየሰበሩ ለማለፍ ጉድጓዱን ደፍሮ ለማለፍ ምን ያስፈልጋል? ጾምና ጸሎት ያስፈልጋል። እንደዚህ ከሆነ አብሮ የሚኖረን ጥላት ቀላል አይደለም። ይህ ዘመን ይላል በጾምና በጸሎት ካልሆነ በስተቀር ምን አይልም አይወጣም ነው አይደል? ወንጌል ያለው ጌታችን ጳፉ ከሚባለው ሀገር ከዚያ በኋላ ወጡ ይላል። ወንዝ ሐለፉ ባይል ለጳውሎስ እምነጳፉ ከጳፉ ሀገር እነ ጳውሎስ ወጥተው አልፈው ሄዱ። ወበጹም ጴርጌን ወደ ጴርጌን ጵንፍልያ ወሀደጎ ዮሐንስ ወተሰውጠ ኢየሩሳሌም። ዮሐንስ ተመልሶ ወደ ኢየሩሳሌም ማስተምረው መክረው ህዝብ አለ፣ ገና በተስፋ የሚጠብቀኝ ህዝብ አለ ብሎ ወደ ኢየሩሳሌም ሲሄድ እነሱ ደግሞ በዚህ አልፈው ወደ ጴርጌን ወደ ጵንፍልያ ወደሚባለው አካባቢ ሄዱ። ወሙንቱ ሐለፉም ጴርጌን ከጴርጌን አልፈው ወበጹ አንጾኪያ ወደ አንጾኪያ ደረሱ። ዘጵስድያ ወደምትባለው አንጾኪያ ወቦም ምኩራበ በዕለተ ሰንበት ወነበሩ። በሰንበትም ወደ ምኩራብ ገቡና በዚያ ተቀመጡ ይላል። ምኩራብ ማለት አሁን ቤተክርስቲያን የምንለው እነሱም የጸሎት ቦታቸው ምናቸው ነው። እኛ ከእንቅልፋችን ተነስተን ወደ ቤተ እግዚአብሔር ኪዳን ለማድረስ ጸሎት ለመጸለይ ከእግዚአብሔር ጋር ለመገናኘት ከአባቶች ለመባረክ ንስሐ ለመግባት እንደምንመጣው እነሱም እያንዳንዱ ከእግዚአብሔር ጋር ለመገናኘት በሚፈልጉበት ጊዜ ሁሉ ወደ ምኩራብ ጉዞ ያደርጋሉ። በተለይም በሰንበት ቅዳሜ ሰንበት ነው ያን ጊዜ የሚከበር የነበረ። በሰንበት ወደ እግዚአብሔር ቤት ወደ ምኩራብ ይቀሰቅሳሉ። ወምድረ አንበቡ ምን ሊያደርጉ ነበር ወደ ቤተ መቅደስ የሚሄዱ ስንል ኦሪተ ሙሴ ትንቢተ ነቢያትን ለማንበብ። ዛሬ ወደ ቤተ እግዚአብሔር ስንመጣ ዳዊት እንደግማለን፣ ውዳሴ ማርያም እንደግማለን፣ ኪዳን እናደርሳለን። በአንጻሩ ሊቃውንቱ ደግሞ ኦሪተ ሙሴ ትንቢተ ነቢያት ስብከተ ሐዋርያት ቅድስት ወንጌልን በደንብ ይሰብካሉ፣ ይተነትናሉ። ዋናው ዓላማ ወደ ምኩራብ ሲሄዱ ምን ሊያደርጉ ሲባል እንድራ አንበቡ ኦሪተ ወነቢያተ ሕግንና የነቢያትን መጻሕፍት ካነበቧል ለአኳቢሆም ሊቃነ ካህናት ወደ እነሱ ላኩ። ወይ በልጎም እንዲማሏቸው አንተሙ አሃዊነ ለእመቦም ውስቴትክሙ ዘይክል ሰናየ ነገር አይደውም ለሕዝብ መልካም ነገር ከእናንተ ውስጥ መካከል ማድረግ የሚችል ሰው ካለ ለሕዝቡ ንገሯቸው አሏቸው። ኦሪተ ሙሴና ነቢያትን ተርጉሞ አስተማሯቸው። ምክንያቱም ሰንበት ሲሆን በምኩራብ ሕዝቡ ይሰበሰባል፣ አይቀርም። አሁን ዛሬ በዓል አክብረናል አይደል? እስኪ አሁን በዓል የሚከብረው ለምንድን ነው? በዓል ለምን ይከበራል? ታቦት ለምን ይወጣል? እናውቀዋለን። አዎ አንዳንድ ጊዜ እንደዚህ ነገሮችን ማንኛውም ክርስቲያን ማወቅ ግዴታው ነው። በነገራችን ላይ በዓል የሚከበረው ለምንድን ነው ለሚለው ጥያቄ ወንጌል ለመማር መልሱ አቃሉ ጋር ናችሁ። ንገሩኝ። በዓል የሚከበረው ለምንድን ነው? አዎ የእግዚአብሔርን ሕግ ለመማር ነው አይደል? ለማወቅ ነው አይደል? ከየአራቱም ማዕዘነ ዓለም እንሰበሰባለን። ከየትኛው ምድር ዳርቻ እንመጣለን። መተን የማናውቅ ሁሉ በዓል ሲባል እንመጣለን። ያንን የመጣውን እዚያው መርከቡ ላይ ማርኮ ማስቀረት ማለት ነው። አያችሁ
ከዚያ ከዓለም ጫጫታ ከዓለም መከራ እዚያ ምንም ረፍት የሌለበት በልቶ ጠጥቶ ሆድ ይሞላል፣ ግን ደስታ የለ፣ የአይምሮ እርካታ የለ። ተሽከርካሪ ወንበር ላይ ተቀምጠን ረፍት የሌለው እንደ ሶክ የሚዋጋ ወንበር ለስሙ ስናየው የሚያምር ግን ምቾት የሌለው ያማረ አልጋ ላይ ተኝተን ኮርኒስ ስንቆጥር የምናገር ብዙዎች ነን ያለነው። ለምን? ዓለም ሰላም ስለማይሰጥ ማለት ነው። እዚህ ስንመጣ ግን እንደዚህ አይነቱን ማርኮ ማስቀረት ነው። በዓል ማለት ወንጌል መስበኪያ ቀን ማለት ነው። አቃሉ ጋናችሁ ምን መስበኪያ ነው? አዎ ታቦት የሚወጣው ደግሞ ለምንድን ነው ከተባለ ለቀድሶተ አገር ነው። ታቦት የሚወጣው አገር ለመቀደስ። እስኪ በሉ ታቦት ለምን ይወጣል? አዎ አሁን ረሃቡ፣ ቸነፈሩ፣ ስደቱ፣ በሽታው፣ ወረርሽኙ የተለያየ ነገር ጦርነቱ፣ መገዳደሉ እንዲቆም አገሩ እንዲቀደስ ነው ታቦት የሚወጣው። ይሄን ማወቅ አለብን ሁላችን። በዓል ለምን ይከበራል? ወንጌል ለመማር የእግዚአብሔር ሕግ ለማወቅ ነው። በኦሪት ሙሴን ወደ ፈርዖን ሲልከው እግዚአብሔር ዘጸአት ላይ ምዕራፍ 4 ጀምሮ እስከ 6 ያለው ማንበብ ትችላላችሁ። ሲልከው ምንድነው ያለው? ሕዝቦችን ልቀቅልኝ በለው። 430 ዘመን በዚያ ሀገር ኖሩ፣ በጣዖት ምድር ስሜ ሳይጠራ ኑሯል። አሁን ግን ስሜ ሊጠራ ፈልጊያለሁ አለ። ማን ነው ያለቃለው? ያለና የሚኖር በለው አለው። አያሸራያ በለው አለው። ዕብራይስጥ ያለና የሚኖር ማለት ነው። ለምን ህዝቡን እለቃለሁ ካለ ደግሞ እንዲህ አይነት ጥያቄ ካቀረበ በምድረ በዳ በዓሌን እንዲያከብሩ ሲተረጎም ሕግና ስራ ሰጥቻቸው እኔን እንዲያውቁኝ እንዲማሩ ማለት ነው። ፈንዖሙ ለሕዝብየ ይግበሩ በዓለ እያለ ነው ኦሪት የሚተነተነው። ህዝቦችን ልቀቅ በምድረ በዳ በዓሌን ያከብሩ ዘንድ። በዓል ሲከበር ምንድነው ከተባለ ወንጌል ሊሰበክ እኛ ልንማር እግዚአብሔርን እንድናውቀው በደንብ ሊነገረን ሕግና ስርዓቱን ጠንቅቀን እንድናውቅ በአበው ሊተነተን ሊተረጎም ሊብራራልን የምንሰበሰበው ለመማር ነው። በዓል ነው ዓላማው። ቤተክርስቲያን የምንሰበሰበው ዓላማው እግዚአብሔርን ለማወቅ ነው። ታቦት የሚወጣው አገር ለመቀደስ ነው። ከተለያየ መከራ እንድንድን ማለት ነው። ይቀጥልና ወተንሳ ጳውሎስ ዋዘዘ ያርሙሙ ጸጥ በባለና ህዝቡን አዘዛቸው። ወይ ቤሎ እንዲማላቸው ስሙ ሰባ እስራኤል ወለሊ ተፈርቁ ለእግዚአብሔር እግዚአብሔር የምትፈሩና የእስራኤል ሰዎች ሆይ ስሙ አለ። እስኪ በሉ እግዚአብሔርን የምትፈሩና በሉ እስኪ የእስራኤል ህዝቦች ሆይ እግዚአብሔርን ስሙ። ማንን ስሙ? አዎ አምላኮሙ ለህዝበ እስራኤል የእስራኤልን አምላክ እግዚአብሔር ነው፣ እሱ ስሙ። ሐረዮም ለአበዊነ ወይቤዮም ለህዝቡ በሀበ አፍለሶሙ በምድረ ግብፅ ወበመዝራዕቱ ታውጾም ብዬ ህዝቡን አስቀድሞ የመረጣቸው አባቶቻችን የመረጠ አብርሃምን የመረጠ ይስሐቅን የመረጠ ያዕቆብን የመረጠ ምንም በሌለበት ምድረ በዳ አብርሃምን የጠራ በዚያ በጨለማ ዘመን እግዚአብሔርን ሰዎች የማያውቁበት ዘመን የአብርሃም አባት ታራም ብንለው አያቱም ደግሞ ናኮር እዚያ የቀድሞ አያቱም ሴሩግ የሚባሉ አስቀድሞ የነበሩ እስከነ ሴም ድረስ ከሴም በኋላ ያሉ በአጠቃላይ የአብርሃም ዘር በሙሉ ጣዖት የሚያመልክ ነው የሚለው መጽሐፍ ቅዱስ ኦሪት እንደተጻፈው። ታራ የአብርሃም አባት ጣዖት አምላኪ ነው፣ እግዚአብሔርን አያውቅም። አብርሃም 75 ዓመት ሲሆነው ነው ከአባቱ ቤት የተጠራው። እግዚአብሔር የጠራው በ75 ዓመቱ ነው። በቃሉ ጋናችሁ በስንት ዓመቱ? መጽሐፍ ቅዱስ የሚለው በ75 ዓመቱ አብርሃምን ጠራው። ዘፍጥረት ምዕራፍ 12 ላይ ጥሪውን ታገኙታላችሁ። ሰው እግዚአብሔር ለአብርሃም በማይከለክል ያፍላገ ሶሪያ አብርሃም የተባለው በኋላ አብርሃም ነው ብሎ እግዚአብሔር በሁለት ወንዞች መካከል በሶሪያ ምድር ካራን በሚባል ሰፈር እግዚአብሔር አብርሃም የተባለውን ሰው ጠራው። ሁለት ወንዞች ይላል በዚህ በኦሪቱ ዘፍጥረት 12 ላይ ዛብሎ ማይከለክል ያፍላገ ሶሪያ ብሎ ሁለት ወንዞች መካከል ጠራው ይላል። ካራን በሚባል የጣዖት ሰፈር ነው። ጣዖቱ ሲፈልጉ እንጨት ጠርበው ድንጋይ ለዘው አምላክ ያደርጉታል፣ ሲፈልጉ ሽጠው ይበሉታል። በቃ እንደዚህ ያደርጉ አብርሃም እንደተሰሩ በሙሉ ማለት ነው። ጣዖቱን አምላክ ግዙ እያሉ የሚሸጡ አብርሃም ተሸካሚ ሻጭ ነበር ጋር ጣዖት የሚሸጥ ነበር አብርሃም። አንድምታውን ስታነቡት አብርሃም ጣዖት ሊሸጥ እንጨት ተሸክሞ አምላክ ነው እያለ ወደ ጉዞ ወደ ከተማ ይሄድ ነበር። ገበያ ሲሄድ ራበው፣ አብላኝ አምላክ አይደለህ አለው። እንጨት ነው ማብላት አይችልም። አናግረኝ አለው፣ ማናገር አይችልም።
ወሰደ። ተናዶ አባት ሽጡ ብሎት ነበርና ተሸክሞ ሄደው ገበያ ከሄደ በኋላ አፍ እያለው የማይናገር እጅ እያለው የማይዳስስ እግር እያለው የማይራመድ አፍንጫ እያለው የማያሸት ዓይን እያለው የማያይ አምላክ ግዙ አላቸው። ዳዊት የተናገረው ቃል ነው። እንዴት አብርሃም ምን ሆኖ ነው እስካሁን ድረስ የሚያድን አምላክ እያለ አቆላምጦ ይሸጥ የነበረ ዛሬ ምን ሆኖ ነው? የራሱ ያቃለለውን ያዋረደውን አምላክ ማን ይገዛዋል ብለው ሰዎች ተለሳለቁበትና ትተውት ሄዱ። ገዥ አጣ። ተሸክሞ እንደገና ወደ ገዙ ሲመጣ አብላኝ፣ አጠጣኝ፣ አናግረኝ፣ ብቻዬን ነኝ ደክሞኛል አለው። የማያናግር ሆነ። ማብላት ማጠጣት አይችልም። ማብላት ማጠጣት የሚችለው ማን ብቻ ነው? ክብር ለአምላካችን እግዚአብሔር ብቻ ነው። ከዚህ በኋላ ያን እንጨት እንደውም እኔ ባላውቅ ነው እንጂ በዕለተ ሰሉስ ማክሰኞ የተፈጠርክ እንጨት አይደለም አንተን አምላክ ማለት ድሮም ስህተት ነው ቀጥቅጦ ጣለውና ወደ ትቢያ ቀይሮት ከዚያ በኋላ አምላክን ፈለገ። አምላክ አጥቷልና አምላክ ፈለገ ገመኝ ውሃን ላምልከው አለ። ውሃን እንከን አገኘበት። እንዴት ይመለካል? ምክንያቱም መሬት ይገድበዋል፣ ተራራው ጋራው ይገድበዋል። ነፋስን ላምልከው አለ። ነፋስንም ተራራ ይገድበዋል። እሳትን ላምልከው አለ። እሳቱን ውሃ ያጠፋዋል። የሚጠፋፉ ነገሮች ናቸው። በአንጻሩ አብርሃም ራሱን ለማምለክ ነው የሱ ባህሪያት ናቸውና እነዚህ እየተጨረጨረ የነበረው። ከዚያ በምድር ያለውን ነገር እንከን አገኘበት። ለአምላክነት የሚበቃ መስፈርት አጣላቸው። ወደ ሰማይ ሲመለከት ፀሐይን አየ። እቺ ፀሐይ ፈጥረ አንድ ቦታ ተቀመጣ ብርሃኗ ለምን ተቆጣጠረ? ፀሐይን ላምልከው ቢል ጨለማ ይጋርደዋል። እዚያ በኋላ ፀሐይን የፈጠር ካንተ ተናገረኝ ብሎ ወደ እግዚአብሔር ጮኸ። ያን ጊዜ እግዚአብሔር ከዘመዶች ከሀገር ተለይተ ውጣ፣ እኔ የማወርስህ ምድር አለ፣ በዚያም ለልጆች ሰጣለሁ፣ የዘላለም ርስት አድርጌ የስሜ መጠሪያ ትሆናለህ ብሎ እግዚአብሔር ከዚያ ሁሉ ጨለማ ህይወት አወጣው። ክብርና ምስጋና ለአምላካችን። አዎ አያችሁት? ከእግዚአብሔር ስንዘነጋ ጨለማ ነው ሁሉ ነገር የሚመነው። ለዚህ ነው ኑ የሚባለው፣ ቤተክርስቲያን ኑ የሚባለው፣ ጥሪ የሚደረገው ጨለማ እንዳይውጠን ነው። አያችሁ ሁሉ ባህር እንዲሁ አይሆንብን። እስራኤል በአንድ ወቅት የገጠማቸው ከግብፅ ምድር እንደወጡ ዘጸአት 14 ላይ ወዳው ቅዳሜ ማታ ወጡ። በብሉይ ኪዳን ሊቃውንት መሰረት አባባል አትርጓጉ። ቅዳሜ ማታ ወጥተው ሲያዩት ወደ ከነዓን ለመገስገስ ጉዞ ሲያደርጉ የተንጣለለ ቀይ ባህር ከፊታቸው አለ። ባህሩ ውጦ ሊያስቀረን ነው፣ ከግብፅ ባታወጣን ይሻል ነበር ብለው ስለያጉረመረሙ። አይ ለእናንተ ባህር ይታያል፣ በባህር ውስጥ ለኔ መንገድ ይታያል፣ አምላኬ መንገድ ያለው አላያችሁ። በበትር ምታው ሲለው ሲመታው በትሩ ከሁለት ሰነጠቀችውና የብስ መንገድ ተገለጠ፣ ህዝቡ በየብስ ተሻገሩ ይላል። እዚያ ጠላት ባህር ውስጥ ቀረ፣ እነሱ ወደ ከነዓን ጉዟቸውን አደረጉ። ስለዚህ አብርሃምን እግዚአብሔር ጠራው። ምን አለው? ናጻም ቤርከ ወተፈለጥ ባልመዲከ ለይነናው አና ወርሰካ ሀገረ ከያንተ ታውዝ ሀሊለ ወማረ ማርና ወተት የምታፈስ ምድር ያወርሳለሁ። እግዚአብሔር ጠራው። ሁሉን ትቶ ጣዖትን ብቻ አይደለም አባቱን እናቱን ሁሉንም ትቶ በመንፈቀ ሌሊት ወጣ ይላል። አብርሃም አመነ። በሩስኪ እምነቱ ጽድቅ ሆኖ ምን አለለት? ተቆጠረለት ይላል መጽሐፍ። አው እምነቱ ጽድቅ ሆኖ ተቆጠረለት። የሚገርም ነው። አያችሁ ምኑ መሰላችሁ ጽድቅ ነው የተቆጠረው? ከሱ በፊት ኖህ አለ፣ ከሱ በፊት አዳም አለ፣ ከዚያ በፊት የተሰወረው ሄኖክ አለ። 10 አርዕስተ አበው የሚባሉ ከአብርሃም በፊት የነበሩ ናቸው። ከአዳም እስከ ሙሴ ያሉት በዘፍጥረት ምዕራፍ 5 ላይ ስም ዝርዝራቸው ማን እንደወለደ ስንት ዓመት በዚህ ምድር ላይ እንደኖሩ በዝርዝር የተቀመጠ 10 አባቶቻችን አሉ እግዚአብሔር የሚያምኑ። ግን የነሱ ጽድቅ ሆኖ ተቆጠረላቸው አልተባለም። ከዚያ በፊት ነገድ አልነበረም። የአብርሃምን ለየት የሚያደርገው በመንፈቀ ሌሊት እግዚአብሔር ጠራው። በጨለማው ናውጣ ሲለው ወዴት ነው የምወጣው ብሎ አልጠየቀም። መልካም ምድር ከዘመዶቹ ተለይተ ውጣ ከአባት ቤት ሲለው ወደ የትኛው ሀገር ላይ ወደ የትኛው ጎሳ ሊቀላቀል ብሎ ጎሳና ሰፈር መንደር መልካም ምድርና መንገድ አልጠየቀም። እግዚአብሔርን አምኖ ወጣ። ከዚህ የበለጠ ምን እምነት አለ? ጽድቅ ሆኖ ምን አለለት? ተቆጠረለት። ከዚያም በኋላ ምን ይላል? ይሄንን ሐዋርያት አባቶቻችን ሉቃስ ነው የጻፈው። የሐዋርያት ሥራ በሚደንቅ ብሉይና ሐዲስን አቀነባብሮ ማያችሁ የጻፈው ለታርጎ የመሰረቱን ብሉይ ኪዳኑ ተነትነውና አዲስ ኪዳኑን በመካከል ያስገባል። እዚያ እንደዚህ አድርጎ አብርሃምን ጠራዋል። አብርሃም ይስሐቅ ያዕቆብ እያለ ወረደ አለ። 12 ነገድ እስራኤል አለ። እዚያ ወንድማቸውን ሸጡ። እዚያ ግብፅ ወረዱ። ግብፅ የወረዱት በረሃብ ምክንያት ነው። የሸጡ ወንድማቸው እህል አከፋፋይ ሆኖ በግብፅ አገኙት አለ። በዚህ መንገድ በግብፅ ብዙ ዓመት ከኖሩ በኋላ ዮሴፍም ሞተ፣ ያዕቆብ ሞተ። ነገር ግን ሌላ ፈርዖን ተነሳና ህዝቡን አሰቃያቸው። ፒራሚድ እንዲገነቡ አደረጋቸው። ጭቃ እንዲረግጡ
ቦለቄት ወይም ጡብ እንዲያመርቱ አደረጋቸው። ሸክላ እንዲተኩሱ አደረገ። መከራ ደረሰባቸው። ልጆቻቸውን ከጭቃ ጋር እስከሚረግጡ ድረስ መከራ ደረሰባቸው። በአንድ ሆነው ጮሁ። እግዚአብሔር ጩኸታቸውን ሰማ ይላል። እግዚአብሔር የሁላችን ጩኸት ይስማ። መቼስ ዛሬ የማይጮህ የለም። አዎ ጩኸታችን የተለያየ ሊሆን ይችላል። የማይጮህ ግን የለም። አዎ የማያስጮኸን ነገር የለም። ሁሉ ነገር እያስጮኸን ነው ያለው። እንደ ሀገርም ስንመለከተው እንደ ዓለምም ስንመለከተው ምስቅልቅል ወጥቷል። በአጠቃላይ ማለት ነው የሚያስጮኸን ብዙ ነገር ነው። እንደ እምነትም ስንመለከተው በጣም የሚያስጮኸን ብዙ ነገር አለ። ከዚያ ምን አለ? ከአብርሃም ዘር እንደሚገኝ አስቀድሞ በአባቶቻችን እየተነገረ የመጣል አለ። ከሱ ዘር ከአብርሃም ዘር ይወጣ ዘንድ አስቀድሞ ተነግሯል። አብርሃም ወደ ዳዊት ከዳዊትም ደግሞ ወደ እሴይ መጣለ። ከእሴይ ወደ ዳዊት መጣለ። ዳዊትንም እንዲህ ብሎ እግዚአብሔር መሰከረለት። ረከብኩ ሚመነዘ ከመልብዬ እንደ ልቤ የሚሆን ዳዊትን አገኘው። ዘይገብር ሁሉ ፈቃድዬ ፈቃድን ሁሉ የሚያደርግ ታላቅ ሰውን አገኘው ብሎ ለዳዊት መሰከረለት አለ። ወምዘራዚያሁ አምጻእ ሎሙ እግዚአብሔር መድኃኒተ ለእስራኤል ከሱ ዘር ከዳዊት ዘርም ደግሞ ለእስራኤል መድኃኒት የሚሆን እግዚአብሔር ያመጣላቸው ኢየሱስሃ በከመ አሰብሖሙ ያ ተስፋ ያደረጉት ሁሉ የተሰጣቸው ከዳዊት ዘር የተሰጠው መድኃኒት ደግሞ ለሁሉም የተሰጠ የነበረው ዓለም ይጠብቀው የነበረ ያ ተስፋ ኢየሱስ ይባላል። ማን ይባላል? ክብርና ምስጋና ለአምላካችን ነው። ያለ መድኃኒት አዎ ከዳዊት ዘር መድኃኒት ሰጣቸው አለ። ያ መድኃኒትም ኢየሱስ ይባላል። ማን ይባላል? ኢየሱስ ይባላል። ቀጠል አሁን ብሉይ ኪዳኑን ተነተነና ወደ ሐዲስ ኪዳን ሲያመጣ ወሰበከ ሎሙ ዮሐንስ ጥምቀተ ለሁሉ ሕዝበ እስራኤል። ከዚያም በኋላ ያ መሲሁ የዓለም መድኃኒት ኢየሱስ የተባለው ወደዚህ ምድር በመላኩ በቅዱስ ገብርኤል ብስራት በእመቤታችን ፈቃድ ይኩነኒ በማለት በማይጸኑ አድሮ 9 ወር ከተቀመጠ በኋላ ከ9 ወር በኋላ ከማይጸነ ማርያም ወደዚህ ምድር መጥቶ እንደ ማንኛውም ሕፃን አደገ። በ30 ዓመቱ በዮርዳኖስ እንደሚጠመቅ ዮሐንስ ሰበከላቸዋል። ያንን እውነታ ሰበከላቸው። ወፈጽሞ ዮሐንስ መልእክቶ ዮሐንስም ደግሞ ማስተዋወቁን ስለ ኢየሱስ ክርስቶስ ስለ መሲሁ ስለ መድኃኒዓለም ለሕዝቡ አስተዋወቀ። በደንብ ነገራቸውና ያን ጨርሶ ወይ ቤሎ ምንድን ማላቸው ምን ተኑት የዘውኒ ምን ተታዘቡኛላችሁ ኪያይ አንሰ ይቆልቁ ኪያሆ እኔ እሱ አይደለሁም እኮ መሲሁን ምሰብካቸው እኔ መሲሁ አይደለሁም። እናንተ ወደ እኔ ትመጣላችሁ እኔን ታዩኛላችሁ። መሲሁ ነው አይደለም ብላችሁ እንዳትጠራጠሩ እኔ መሲሁ ኢየሱስ ክርስቶስ ያለ መድኃኒት አይደለሁም ማለት ናሁ ይመጽም ድሬ ዘይይደል ወንይፍታቶ ታይናሳኒሁ ምገሪው የእግሩን የጫማውን ጠፍር ልፈታለት የማይገባ እሱ ከኔ በኋላ ይመጣል። አንትሙኒ አበዊነም ትውልደ ዘመደ አብርሃም እናንተ አባቶቻችን ወይም ወንድሞቻችን የአብርሃም የዘመድ ልጆች ናችሁ። ወለሰት ፈርሙ ወለእግዚአብሔር ለክሙ ተፈነው ዝ ነገር ህይወት እግዚአብሔርን የምታምኑ ከሆነ የህይወት ነገር እሱ ወደ እናንተ ተልኮላችኋል። ህይወት ማን ነው? ህይወት ማን ነው? አዎ እግዚአብሔር ኢየሱስ ክርስቶስ ተልኮላችኋል። በኢየሩሳሌም የሚኖሩት ሁሉ ነገራቸው፣ ሰበካቸው። ቀጠለና ወእግዚአብሔር እሱ በሰው ሞተ ተቀበረ። ወእግዚአብሔር አሶ ሙታን እግዚአብሔር አነሳው ሲል በስልጣኑ ተነሳ። ዋስተራይወሙ ብዙሃ መዋዕለ 40 ቀንም በዚህ ምድር ላይ እየተመላለሰ እንደገና ተገለጠላቸው። መጽሐፈ ኪዳን አስተማራቸው። እምድረ ተንሥአ ለአርቡ ምስሌሁም ገሊላ ኢየሩሳሌም ሙቱ ወንም ወሰማይተ በአበ ሕዝብ ከዚያም ከተነሳ በኋላ እነ ማርያም መግደላዊ ሌሎችም ሴቶች ቅዱሳት አንስት ሐዋርያትም ሁሉም ስለ ትንሣኤው ምስክር ሆኑለት አለ። መቃብርን ረግጦ የሞት ማሰሪያው ቆርጦ የተነሳ ለዚህም ሁሉ ምስክር ሆኑለት። እስኪ በሉ መቃብርን ረግጦ በእስኪ የሞትን ማሰሪያ ቆርጦ በተዘጋ መቃብር እንደተነሳ ለዚህ ነገር ሁሉም ምስክር ሆኑለት። ቀጠለና ወለለሊል ዜን ወክሙ ዘአሰብሖሙ እግዚአብሔር ለአበዊነ ለአባቶቻችን እግዚአብሔር የሰጣቸውን ተስፋ እኛም እንነግራቸዋለን። ርዕሳችን ነው። እስኪ በሉ ለአባቶቻችን በሉ እግዚአብሔር የሰጣቸውን ተስፋ እኛም እንነግራቸዋለን። ያ ተስፋ ምንድነው? አሁን ከመጀመሪያው ጀምሮ ከአብርሃም ጀምሮ ከሱ ዘር አምላክ እንደሚወለድ እንደ ባህር አሸዋ እንደ ሰማይ ኮከብ እንደሚያበዛው አብርሃምን ነገረው።
ወደዚያም ይስሐቅ መጣ ከይስሐቅም ወደ ያዕቆብ መጣ ከያዕቆብ ይሁዳ ወደሚባለው መጣ ደረጃ በደረጃ እስከነ ዳዊት መጣ ከዳዊት ሰሎሞን ከሰሎሞን ሮብዓም እያለ ቀጠለ የብሉይ ኪዳን በዘመን ሂደት የተነሱ ነገስታቱም ነቢያቱም ስለሱ እየተናገሩ ቆዩ ያ ተስፋ ያደረጉት ምን ነበረ እግዚአብሔር አስቀድሞ ለነሱ የሰጠው ተስፋ ለኛም የተሰጠ እኛ የምንሰብከው ተስፋ ማን ነው ከተባለ የድንግል ማርያም ልጅ ማን ነው እሱ አመስግኑት መድኃኒዓለም ነው እኛም እሱን እንሰብካችኋለን አለ እኛም ያንን እንናገራለን ለአብርሃም የተነገረ ያ ማለት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም መድኃኒዓለም ወደዚህ ምድር ሲመጣ አስቀድሞ የተነገረ ነው ከማን ጀምሮ ካላችሁ ለአዳም እንዳለ ሆኖ ከነ አብርሃም ጀምሮ በዘመን ጊዜ ነቢያት ይወርዳል ይወለዳል ዓለም ይድናል ይሞታል ይሰቀላል ግን መቃብር ረግጦ ይነሳል ሞቶ የሚቀር አይደለም አምላካችን ከዚህ ምድር ላይ እንደገና ደግሞ ብዙ ጊዜ ከተገለጠ በኋላ 40 ቀን መጽሐፈ ኪዳን ሥርዓተ ቤተክርስቲያን እያስተማረ ቆይቶ ነፋሳትን እንደ መሰላል እየረገጠ ደመናትን እንደ ትቢያ እያራገፈ ማርገ መላእክትን እንደ ጫማ ተጫምቶ በቅዳሴ በክብር ሰማየ ሰማያት ያርጋል ይሄንን ህይወት ሰብካችኋለን አለ አስቀድሞ ደግሞ ለአባቶቻችን የተሰጠ የተነገረው ተስፋ ይሄንን እውነት እንነግራችኋለን እኛ ዛሬ የምንሰብከው ቀድሞ በብሉይ ኪዳን ነቢያት የሰበኩትን በኋላም ደግሞ ራሱ በለቢሰ ሥጋ በተዋህዶ ተገልጦ በዚህ ምድር ላይ ያስተማረን በኋላም ደግሞ ሐዋርያትን መርጦ ዓለምን እየሰበኩ እንዲያጽናኑ እንዲቆዩ ይሄንን የህይወት ትምህርት ለዓለም እንዲያስረዱ በነገራቸው መሰረት ከአባቶቻችን የተቀበልነው ዛሬ እንሰብካለን እኛም ስናልፍ ደግሞ ሌሎች ይሰብካሉ ዓለም አልፎ የማያልፍ ዓለም እስከሚመጣ ድረስ ወንጌል እንደዚህ የህይወት ትምህርት ይቀጥላል ማለት ነው የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን